አይደለችም ወይ? ለምን እንደዚህ ታደርጋለች? እቺ ልጅ እንዲህ ሳይዋት እኮ የሆነች እንደዚህ የምታረግ አትመስልም። ምን ሆና ነው? በማለት እንግዲህ በጣም ተናዷል ሳሚ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኩኝ። እንግዲህ ተወዳጅ የሆነውን አደራ ድራማን ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ የብሌን አሳዳጊ እናት ምን ደረጃ ደረሰች የሚለውን የምንመለከት ይሆናል። የብሌን አሳዳጊ እናት እንግዲህ ብሌንን አጥቼ ከምኖር ሞት ይሻለኛል፣ ከዚህ በኋላ የኔ ህይወት ጨለማ ነው፣ ምንም አላስፈልግም በማለት እንግዲህ በረኪና እንደጠጣች አስታውሰናል ማለት ነው። አይተናል እንግዲህ በረኪናው በጣም ከባድ ጉዳት አድርሶባታል። ብሌንም ደርሳ ለማውጣት ለማዳን አልቻለችም። ይሄ ደግሞ በጊዜው ያልደረሰችበት ምክንያት ወይዘሮ ገነት እንግዲህ የብሌን አሳዳጊ እናት በረኪናውን ስትጠጣ ቤቷን ቆልፈው ነበር ማለት ነው። በር ከፍቶ ለመግባት ቶሎ አልተቻላትም ብሌን። በዚህ ምክንያት እንግዲህ በረኪናው በጣም ትልቅ ችግር እንዳደረሰባት ተመልክተናል ማለት ነው። በቶሎ ብትወስዳት እንኳን የሆነ ቀለል ያለ ነገር ሊሆን ይችላል። አሁን ላይ ግን እየተፈጠረው በጣም የሚያሳዝን ነገር ነው። በረኪናውን ትንሽ እንኳን አላስቀረችውም። እንዳለ ጭልጥ አድርጋ እንዲገላት ነው እሷ ያው እየጠጣችው። አሁን ላይ እንግዲህ በጤና ባለሙያዎች እርዳታ እየተደረገላት ይገኛል። ብሌን እንግዲህ በር ሰብራ ነው እየገባችው ማለት ነው። ወይዘሮ ገነትን ለመታደግ እናቴ ወዴት ሄደች የሚል በጣም ጭንቀት ውስጥ ገብታ ነበረ። ይሄ ደግሞ ውስጧ የነገራት ነገር ወደ ጨለማ ህይወቴ ሊሂድ አንቺ ወደ ሌለሽበት በማለት ነበረ ተሰናብታት የሄደችው ስትሄድና ይሄ በመሆኑ እንግዲህ ብሌን በጣም ተረብሻለች። ሲቀጥል ደግሞ ብሌን ወላጅ እናት ወደ ተባለችው ለመሄድ በጣም ነው የተቸገረችው። ምክንያቱም የበኃይሉ የስልክ ጥሪ ከምንም በላይ ረብሿታል። ስለዚህ እች ሴትዮማ ከበኃይሉ ጋር የሆነ ነገር አላት ማለት ነው ብላ እንግዲህ ወደ ኋላ ተመልሳ ማሰብ ጀምራለች። እዚች እናትሽ ናት ተብላ ስለምትመጣው ሴት ልነግርሽ እፈልጋለሁ ያላት ዳጊ፣ እሱንም እንግዲህ አስታውሳ በጣም ነገሮችን በብልሃት ስትመረምር እውነትም እናቷ እንዳልሆነች በደንብ ተረታለች ማለት ነው። ዳግም እንግዲህ ስለዚህ ሴት ልንገርሽ ብሌን ሲላት ያኔ በጥፊ ነበረ የመታችው። በጥፊ እሱን በመምታቷ በጣም ተጸጽታለች። እሱም ደግሞ ምንድን ነው ያላት መሰላችሁ እንግዲህ ይሄን የማደርገው ሁሉ ላንቺ ብዬ ነው፣ በኋላ ላይ ትጸጸቻለሽ፣ የሚጸጽትሽን ነገር አታድርጊ ብሏት ነበረ። ያንን እያስታወሰች እንግዲህ በጣም ነው የተረበሸችው። ምን አለበት እሱን ቆም ብዬ በሰማው ኖሮ መምታት አልነበረብኝም በማለት እንግዲህ ያው ተጸጽታለች። ዳግምን ይቅርታ ለመጠየቅ ወስናለች። ብሌን እንደምታውቁት በጣም ለሰዎች የምትራራ አዛኝ ሴት ናት። ግን ዳግም በእናቷ ስለመጣባት ገነትን አግቶባት ስለነበረ በጣም ነው እየተናደደችው ነበር ማለት ነው። አሁን ላይ ግን ያ ሁሉ ነገር ቀርቷል። ዳግም ይቅርታ እስከምትጠይቀውም እንኳን አልጠበቀም። ብታምኝም እመኚ ባታምኝ የራስሽ ጉዳይ ብሎ እንግዲህ መረጃውን ለሰላም ብቻ አይደለም የቀረጠውን መረጃ ለብሌንም አሰምቷታል ማለት ነው። ብሌንን እንግዲህ ታድጓታል ማለት ነው ዳግም። እሷም ደግሞ እንግዲህ አሳዳጊ እናቷ ያው የዳግም እናትም አይደለች፣ እሷን እየታደገች ትገኛለች። ውስጧ እንግዲህ ነግሯት ነው ወደዛ የሄደችው። በእርግጥ ጉዳት አድርሶባታል ማለት ነው የወሰደችው ኦቨር ስለሆነ ከመጠጣቷ ባስቸግር ደግሞ ቤት ቆልፋ መጠጣቷ ነገሩን ከባድ አድርጎታል ማለት ነው። ወይዘሮ አልማዝ እናት የተባለችው እንግዲህ ተገዝታ የመጣችው ከብሌን ጋር ትልቅ ውዝግብ ውስጥ ነው የገቡት። እንዴት ታስመስያለሽ አንቺ እናቴ ሳትሆኚ ወስደሽ እዛ ምን ልታረጊ ነበረ? ለካ ለዚህ ነበር ወይ አሳዳጊ እናቴን እንኳን በአግባቡ እንዳልሰናበታት ከዚህ በኋላ ወይ እናትሽን ወይ እሷን ወይ እኔን ምረጪ ስትይ የነበረው ለካ የዚህን ሀል ስታስመሲ ነበሩ። ለገንዘብ ብለሽ እንዴት እኔን
ልጅሽ ያልሆንኩትን ወስደሽ ምን ልታደርጊ ነበረ? ልትጥይ ነበር ወይ? በማለት እንግዲህ በሌላ ገነት ላይ አልማዝ ላይ በጣም ሌላ ሆና ነው የተነሳችበት። ምክንያቱም ለረጅም ጊዜ ከልጄ ጋር ተኛው እያለች እያስመሰለኝ ነበር። ሲቀጥል ደግሞ አጎትሽ ነው በማለት እንግዲህ ገጠር በደንብ እየጠበቁን ተዘጋጅተው እየጠበቁን ስለሆነ ነገ በጠዋት ነው የምንሄደው ተኝ ስትላት ነበር። እንግዲህ ብሌን እንቅልፍም እምቢ ብሏ ስለነበረ አልተኛችም ማለት ነው። ቶሎ ለመውጣት እንግዲህ ገነት ስትንቆራጠጥ አልማዝ ማለት ነው። በነገራችን ላይ ስማቸው ይመሳሰላል። አሳዳጊ እናቷና እችኛዋ በገንዘብ ተገዝታ የመጣችው እናት እያልሆነችው ለገንዘብ ብለሽ እንግዲህ ህሊናሽን እንዴት ትሸጪያለሽ? ልጆች የሉሽም ወይ? እኔ እናቴን የሚፈልግ ነኝ። እናቴ መስለሽኝ ነበረ። ለካ ጭራሽ በኃይሉ ተገዝተሽ የመጣሽ ነው። በኃይሉማ አረመኔ እንደሆነ እኮ መጀመሪያም አስቀድሜ ያውቃለሁ። ስትጋለጪ እንግዲህ ፈጣሪ ሲያጋለጥሽ በኃይሉ ወደ ስልክሽ ደወለ በማለት እንግዲህ ልክ ልኳን ነግራታለች። ዳግምን እጅጉን አመስግነዋለይ ማለት ነው። ስላደረግኩክ ነገር ሁላ በጣም ይቅርታ ነው እያለች ያለችው ተጸጽታ። ዳግም እንግዲህ ምንም ማለት አይደለም፣ አንቺ ስትበደይ እኔ ማየት አልፈልግም ብሌኒ፣ መጀመሪያም አላምን አልሽኝ እንጂ እናትሽን እያገትኩት ለእሷ ብዬ ነው፣ እንገላታለን ስላሉኝ ለዛ ነው። እናትሽን ደግሞ ይቅርታ ጠይቂያት፣ እሷ ራሱ ታውቃለች፣ ይቅርታ አድርጋልኛለች። አሁንም ቢሆን አንቺ እንድታምኝ ብዬ ነው እንደዚህ አይነት ነገር ውስጥ የገባሁት በማለት እንግዲህ ለብሌን እውነቱን አስረድቷል። ሳሚ እንግዲህ በጣም በንዴትና በእልህ ውስጥ ይገኛል። እንዴት ትሸውደኛለይ? እንዴት በእኔ ትጫወታለይ? እንዴት በስሜት ትጫወታለይ? በማለት እንግዲህ ሳሚ በጣም ነው የተናደደው። ምክንያቱም አስባችሁታል የኔ ውድ እንገናኝ፣ ነገ ጥሩ ጊዜ እናሳልፋለን ተብሎ ወንድ ልጅ ማለት ነው ሲጭበረበር በጣም ከባድ ነው። በተባለው መሰረት እንግዲህ በር ላይ መጥቼ ጠብቅሻለሁ፣ እሺ የኔ ውድ አንቺ ካልሽ ጥሩ ጊዜ እናሳልፋለን ነበረ ሲላት የነበረው። እሷም እንግዲህ ከሚወዱ ሰው ጋር ጥሩ ጊዜ ማሳለፍ በጣም ደስ ይላል እኮ በማለት እንግዲህ ስልኩ የተዘጋው እንደዛ ነበረ። እሱም እንግዲህ ጊዜው ደርሶ እስከሚመጣ በጣም ቸኩሎ ነበረ። መጥቶ በር ላይ ሲንጎራደድ እንግዲህ ብሌን እቤትም እንኳን የለችም። እንኳን በር ላይ ልትገኝ እቤት የለችም። ያው ቤተ ክርስቲያን ሄዳ ነበረ። ከዛ ወጥታ ቀጥታ ወደ አሳዳጊ እናቷ ጋር ነው የሄደችው። ስልኳ ሲደወልም ሊነሳለት አልቻለም። ምክንያቱም ብሌን ደግሞ የገጠማን ነገር በጣም ከባድ ነገር ነው። ልታጣት የማትፈልገው አሳዳጊ እናቷ እንግዲህ በእሷ ምክንያት ለዛውም በረኪና ጠጥታ ማለት ነው። በረኪና በመጠጣቷም በጣም ነው እያዘነችው፣ በጣም ነው ያለቀሰችው። ብሌንን እንግዲህ እንደምታውቋት ቶሎ የምትከፋ ናትና ከዚህ በፊት ታግታ ባለችበት ሰዓት ራሱ እንደዛ ስታለቅስ ነበረ። አሁንም ደግሞ በቃ ከዚህ በኋላ አንቺን የትም ጥዬ አልሄድም፣ በእኔ ምክንያትማ ህይወትሽን ማጣት የለብሽም ያለቻት። ምክንያቱም አንቺን በማንም በምንም አልተካሽም ብላ እንግዲህ ቃል ገብታላታለች ብሌን ማለት ነው። ብሌን ነገሮችን ለመወሰን በጣም ተቸግራ ነበረ ፈጣሪን እየጠየቀች የነበረችው። የብሌን ጸጸት አሁን እንግዲህ እቺን እናቴ ያልሆነች ቃል ሰምቼ እናቴን ማስቀየም አልነበረብኝም፣ ማስከፋት አልነበረብኝም። ለእኔ ብላ ብዙ ዋጋ የከፈለችውን እናቴ በእኔ ምክንያት ነው በረኪና የጠጣችው እያለች እንግዲህ እያለቀሰ ትገኛለች። መጀመሪያ ልትከተላት ቻው ልትላት ልትሰናበታት የሆነ ልታወራት ፈልጋ ግን ከኔ ወይ ከሷ መረጪ ነበረ የተባለችው። እዚህ ጋር እንግዲህ አልማዝ ስላልወለደቻት ነው እንደዚህ ስትል የነበረው እንጂ ልክ የእናት አንጀት ቢኖራት ኖሮ ተሰናበቻት ሂጂ እናትሽን፣ እሷ ናት ለዚህ ያደረሰችሽ ተብላ ወይዘሮ ገነት ትክክለኛ ጤነኛ ሀሳብ ላለው ሰው የምትመሰገን እናት ነበረች። ነገር ግን አልማዝ ያንን አላደረገችም ማለት ነው። ምክንያቱም እሷ ቸኩላለች። አንደኛ ተደናግጣለች። ስታስመስል የሆነ ሰዓት ላይ ተይዛ ነበረ። ሰላምም ደግሞ ነቅታባቸው ነበረ። ቃልና እች ሴትዮማ የሆነ ነገር አላቸው እያለች ነበረ። እውነትም ያላቸው ነገር እንግዲህ እንደዚህ ፍርጥርጥ ብሎ ወጥቷል ማለት ነው። ቀጣይ እንግዲህ ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል።
ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበረ። አደራ ድራማ እንግዲህ በጣም አስተማሪና ተወዳጅ ድራማ ነው። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱልኝ። ስለምታበረታቱኝ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ አሁንም ቤተሰብ እየሆናችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። እንደዚህ ብትሰሪ ብታስተካኪ የምትሉት ነገር ካለ እንቀበላለን። ጥያቄዎችም ካሉ እንቀበላለን ማለት ነው። ምንም ችግር የለውም። ከእናንተ የሚጠበቀው በኮሜንት ሴክሽን ላይ ሀሳብና አስተያየታችሁን ማስቀመጥ ነው። በድጋሚ ቻው ቻው። ግን ላይክ አድርጉ ፕሊስ። ላይክ እና ሰብስክራይብ በጣም ነው የሚያስፈልገን፣ ኢምፖርታንት ነው እና ላይክ አድርጉ።